ይሞክራል። መቼ ንስር መጥቶ መሬት የሚያርፍበት ሰዓት ቁራ ኢትዮጵያ የሚያስፈልጋት እንዳንተ ያለ በክቻ መሪ ሳይሆን የሚያስብ መሪ ነው። እንዳንተ ተረት ተረት እያነበበ መጥቶ የሚሰክሰን ሳይሆን ተግባር ላይ ያለ ቢያንስ የተማረውን እንኳን የሚተገብር የሚሰክስ ሳይሆን ትንሽ ይሻላል። ኢትዮጵያ የሚያስብ መሪ ነው የሚያስፈልጋት እንጂ ልጆች አይደለንም ተረት ተረት የምታወራለን። እሱ የተቀዳ ተረት ራስ ፈጥረህ እንኳን አይደለም። እጅግ በጣም የምታደርገውን የማታውቅ ከንቱ መሪ ነህ በእውነቱ። በዛ ላይ ውሸታ፣ ቃል አባይ፣ ቃልን የምታጥፍ የከዳከን መሪ ነህ። እውነቱን እንኳን የማታምን ውሸታም፣ እጅግ በጣም ውሸታምና አታላይ ነው። እኛ ከፍ ብለን እንበራለን ምናምን የመጨረሻ አበጥክ። ደግሞ ጉረኛ ጉራ አይደለም ራስህ ስለ ጉራ ታወራለህ። ካንተ በላይ ጉራ አለ? እዚህ ጋር ለስራ ለተቸገሩት ስራ ላጡት ለመፍትሄ የሚፈልግ ሰው ነው የሚፈልገው፣ ምላስ አይደለም። ኢትዮጵያ ውስጥ ከምርጫ በስተቀር የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ ኪምጣ ምን ትሰክሳለህ? ዝም ብለህ ኢትዮጵያ ውስጥ የተናገረ ሁሉ እስር ቤት እየገባ አይደል እንዴ? አንድ ቃል የተነፈሰ እንኳንስ ፖለቲካ ፓርቲ ምርጫ አቋቁሞ ሊቀሰቅስ የትኛው አምባገነን አይደለ እንዴ? ደሞ ራስን ከመለስ ጋር ታወዳድራለህ እንዴ? በሚሊዮኖች ሰው እየገደልክ ብላ አሰክሰን እባክህ ወሬኛ። ዳስጣን የሚል አመጽ እናስነሳለን። ምርጫ እንዳይካሄድ ከምርጫው በፊት ህዝቡ ሆ ብሎ እንዲወጣ። ስለዚህ ከዛሬ 8 ሰዓት ጀምሮ በመናደርገው እዚሁ ስብሰባና ውይይት ላይ እየመጣችሁ እንድታግዙ ኮሚቴ ማዋቀር፣ አንዳንድ ሁኔታዎችን የማቀናጀት ስራ እንሰራለን። ቴዲ የኢትዮጵያን አንድነት አምጥቷል። በፊት አማራ ላይ እና ትግራይ ላይ ብቻ የነበረውን አንዳንድ ነገር ወደ ኢትዮጵያዊነት አምጥቶታል። ህዝቡ አሁን አንድ ሆኗል። እንጠቀምበት እድሉን። አይለፈን። ምርጫ በፍጹም መካሄድ የለበትም። ምርጫ ተካሄደ ማለት ቀጠለ ማለት ነው ይህ ሰውዬ። ስለዚህ ሁላችሁም የቻላችሁትን አንድ በመሆን በእውነት በቻላችሁት ሁሉ እንድታግዙ ጥሩ ሐሳብና አስተያየት በመስጠትም ይሁን ይህን ጠንካራ ስራ ለትንሽ ጊዜ ጠንክረን እንስራ። እባካችሁ ወደ ተግባር እንግባ። ወደ ተግባር ከማልቀስ ሁሌም ቢሆን ከመነጫነጭ ሁሌም ብሶት ከማውራት ወደ ተግባር እንግባ። የተግባር ስራ እንስራ ፕሊዝ። ሰላማችሁ ይብዛ። ቅድስት አይሻክ አምላካችን እና ፈጣሪያችን በእናንተ ላይ ይሁን። እኔ 10,000 ፔፐር ፕሪንት አደርጋለሁ። ነብይ ኢትዮጵያ ነው ያለሁት። 10,000 በሄሊኮፕተር ቢበተን አይሻልም? ሄሊኮፕተር የመንግስት ነው ያለው። እንትና ወርቁ አይተ ነው ያው ወርቁ አይተ ነው ያው። ማንም ሰው አሁን አንተ 10,000 ፕሪንት ማድረግ አትችልም፣ ማቀበል አንችልም። ስናቀብል ሰዎች ይያዛሉ። ስለዚህ አንድ 1,000 ሰው ፕሪንት የሚያደርግ ሰው መቶ ሰው ፕሪንት የሚያደርግ ሰው ብቻ ነው የሚፈልገው። አንድ ሰው 100 የአንድ 1,000 ብር ማለት ነው። ይሻላል፣ እሱ ይሻላል። ካለዛ ገንዘብ ማቀበል ፕሪንት ማቀበልማ ያስይዛል። አንችልም፣ እሱማ ያስነቃል። የራሴ ስላለኝ ነው ፕሪንተር የራሴ ያለኝ። የራስህን ፕሪንተር ምንም ቢኖር አይቻልም። ና ውረድ አንተ እንትን ለምን ብልጽግና ውረድ። ይኸውላችሁ ፕሪንት ሲያደርግ ሁሉም አቅም ያለው መሆን አለበት። አመጹን የሚቀላቀል አንድ 1,000 ብር ቢያንስ ማውጣት የሚችል ነው አሁን ኮሚቴ የምናዋቅረው። ምክንያቱም ብር ለዛ ሰው ማቀባበል አንችልም። እንደዛ ከሆነ በገንዘብ ይታሰራል፣ ይያዛል። ብልጽግና በቀላሉ ይዟል። ከራስህ ታወጣለህ፣ 1,000 ብር ትከፍላለህ፣ 100 ኮፒ አድርገህ መበተን ነው። 200 ሰዎች እንደዛ ነው የምንፈልገው። ገንዘብ ከላክ ያንተ ስም ይወጣል፣ የዛ ስም ይወጣል። መሀላችን ብልጽግና ቢኖር በምን እናውቃለን? ጥያቄ አለኝ። እሺ ብቻ ነው ግባችን ወይስ ሰልፍ መውጣት፣ ሌላ አመጽ ቅስቀሳ ማድረግ፣ ቤተ መንግስት መቆጣጠር፣ እንደዚህ አይነት ስትራቴጂዎች አሉን? ቀጥሎ እሱ አመጹ እንዲካሄድ እኮ ነው። አመጹ እንዲነሳ ከምርጫ በፊት ከዛ በፊት ኮሚቴ አዋቅረን
እነኚህ ፓምፕሌት በዚህ ቀን አመጽ አለ ብለው ይበተናል። አልተቀበለውም። ህዝቡ ምርጫውን የሚመርጥ የለም። ብቻውን የሚወዳደረው ሰውዬው እኮ ማን አለ? አንድ ስለሱ የሚያወራ ሰው አለ እንዴ? ማን አለ? ሁሉንም እነ ዶክተር ብርሃኑ ወደ ራሱ ጨምቆ የሱ አበል ተከፈለው ብልጽግና ሞዴሬተር መልሱልኝ። ደግሞ የሚገርመኝ እኮ ብልጽግና እንዳለ ምርጫ እያለ መሰከረ። አሁን እኛ እንቃወማለን። እኔ ጓደኞችን አስተያየት ስሙ ብዬ ነው ነብይ እስካሁን የሰጠሁት። ነብይ ሞዴሬተር ይመለስ። ነብይ 8 ሰዓት ላይ እመጣለሁ። በቃ ለምርጫው በጣም እየረበሹ ነው። በኋላ እመጣለሁ። ምርጫው ላይ ምረጡ። ነብይ እንዳሰማችሁ ጋንግ ምን ሆነሃል? ጠጥተሃል መሰለኝ። ሰላም ከበረከት መንፈስ ይመጣ። አሁን እኛ የሚረብሽን ሰው አንፈልግም። አሁን ደግሞ የሚገርመው የሀፓ ብሎ አምጥቷል እኮ ደግሞ እኮ ነብያችን። ሰላም ከበረከት መንፈስ ይመጣ። ቅድስት አይሻክ ተባረካችሁ። በሐሳባችሁ ላይ ትሁን። እኛ ማንኛውም አይነት ብልጽግና የሆነ ሰው ተሳተፍ አንፈልግም። የብልጽግና ሰው ዘርበሉልን። ስራችን እንሰራበት። ዘይዱና ምርጫ ሰላም ነብያችን መንግስት ቢያሸንፍ አንዳንድ ጊዜ ሪፖስት እያደረጋችሁ ሜምበር ያልሆናችሁ ሜምበር ሁኑ። ብልጽግና ማያሸንፍ የቻላችሁ ማድረግ ባካችሁ። ቅድስት አይሻክ በእናንተ ላይ ሆነ አግዙ። ሃይማኖት ሀገር ሳይፈርስ ነው እኮ የደረሱላት ነብያችን። በቃ እኛ 200 ቆራጥ ሰው ብቻ ነው የሚያስፈልገን። እባካችሁ እነሱ እንዴት አድርገው ክብሪቱ እንደሚለኩሱት ታያላችሁ። 200 ሰዎች ብቻ ነው የምንፈልገው ኮሚቴ እና በኋላ የመምረጥ ስራ የምንሰራ ዛሬና ነገ 200 ሰዎችን መርጠን እንጨርሳለን በ2 ቀን። እሺ ነብያችን ስንት ነው ደረስን? እስካሁን ስንት ደረስን? ከሰዓት በኋላ ነው የምንጀምረው። እስቲ አሁን ባይሆን ያሰብኩት 3 ሰዎች እንምረጥ። 3 ሰዎች ብቻ እንምረጥ። የትምህርት ደረጃ ያስፈልጋል። ማምናቸው 3 ማምናቸው ከሶስቱ ሰዎች ውስጥ አንዱ ህልማቸው ሆኗል። በጣም በብዙ ሰው ላይ ህልም አይተዋል እና ሆኗል። በጉቺ ለምሳሌ አሁን ታስታውሳለሁ ነብያችን የጉቺ ትክክል የመንሱር እና አዶናይስ ከሚስቱ ጋር ይታረቃል ብዬ ሰርቼ አታረቃል። ስንት ስለነ ኢራን ስለ ጦርነቱ ስለዚህ መርከብ ሆርሙዝ ስንት አሜን። እኔ አሁን እሱን ተውትና አሁን ይሳካል። ይሄን ደግሞ ህልሜን ታዩታላችሁ። ምርጫው ይደናቀፋል፣ ግን አንድነት መፍጠር አለብን። አብረት መስራት አለብን። ሰውየው ሌባ ነው፣ የሚሰራውን አያውቅም። እስቲ ዛሬ አሁን 3 ሰዎች መርጠን እንለያይ። ከዛ 8 ሰዓት ላይ እንገናኛለን። አለው እንዳትረሳኝ። እስቲ አይደለም 3 ሰዎች ይዙ። እኔ የማውቃቸው ነው 3 ሰዎች የሚሰጡኝን ትእዛዝ ሰዎች የማውቃቸውን እኔ ራሴ ነው የምመርጠው። የማውቃቸውን ምንም ብልጽግና ያልሆኑ 10 ሰዎች ያዳቸውና ከ6ቶቹ ወደ 3 ሰው እናመጣለን። ይዙን እስቲ አንዱን እናድርገው። እኔም ነፃ ሰው ነኝ። ነብያችን አንተ አላህ የማናውቀውን ሰው አናደርግም። የሚያስተባብር ሰው ስለሆነ የምናውቀው ሰው ነው የምናደርገው። ይሄንን የትግል ስም ዳስጣል የሚል ስም ተሰጥቶታል። ይሄንን የትግል ስም አብይ አህመድ የሚባል ገዳይ ለማስወረድ ወደ ህግ ለማቅረብ ወደ ትግል እንገባለን። ፍቅር ሲይዝ ምን ፈራኝ ነኝ። ይኸውልህ ከ3 ሰዎች ውስጥ አንዱ ሁለተኛዋ ቤቲ ነች። ማታ የነበረችው ቤቲ። እኔ ለምን ፈራኝ? እኔ ለምን ኢትዮጵያ ኤምባሲ ይቅርታ ብያለሁ ምንም አይሉኝም ብዬ ብሄድ አሳስረውኝ ነበር። ፖሊስ ጠርተው አስያዙኝ። የሚገርማችሁ ነገር ፖሊሶቹ መላ ተብሎ ነው የለቀቁኝ። ግን ይሄ ቂመኛና ሌባ መንግስት ጉድ አስደርጎኝ ነበረ።
ይቅርታ ብያለሁ። ከዚህ በላይ ምን ላድርግ? ከይቅርታ በላይ ምን አለ? ግን መጥፎ ሌባ ናችሁ በእውነት። ምን ላድርጋችሁ ከዚህ በላይ? ጄሪካን ተሸክሜ ይቅርታ አልኩኝ። ስለዚህ መቼም ይቅርታ ማይል እጅግ ክፉ መንግስት ነው የገጠመን። ቁም ነገር ቂመኛ፣ መጥፎ መንግስት። ስለዚህ ሲጀመር ይቅርታ የማለት ራሱ አለ ማለት መብት እኮ ነው አይደል? ምክንያቱም እኮ መተቸትና መቃወም ሰው መብቱ ነው። እንዴት ሆኖ ነው ሰው ምርጫ የሚወዳደርልህ? ካልተቸ መንግስትን መተቸው እንጂ መንግስትን ምን አደረግኩልህ እኔ? መብቴ እኮ ነው። አገር ውስጥ ሆኜ እንደ ልብ መተቸት እችል ነበር። ዲሞክራሲ የለም፣ ነፃነት የለም። ስለዚህ ኤኒዌይስ ኤምባሲው ራሱ ጉድ አስደርጎኝ ነበር። ቁም ነገር ነው የምነግራችሁ። አምላክ ደርሶ ነው ያስመለጠኝ። ኤኒዌይስ ግን ወደ ሀገር የመግባት ህልሜ ከዚህ በኋላ እየጨለመ ነው። እንግዲህ ውርጅብኝ ያውርድባቸው እዚህ መንግስት ላይ ምን እላለሁ። ሰላማችሁ ይብዛ።